የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ። ከቤተ ክርስቲያን መልስ በቀጥታ አብዛኞቹ ሰዎች እናቱ ኦላና ቤት ሄዱ። ሌሎች ደግሞ የቀብር ስነ ስርዓቱ በሚፈጸምበት አዳራሽ በሰዓቱ ተገኝተዋል። ዋነኛ ተናጋሪና የህይወት ታሪኩን ያቀረበችው ሰሎሜ ንግግሯ በስሜትና በእንባ የታጀበ ብቻ ሳይሆን ከልጅነት እስከ ዕለተ ሞቱ ያለውን ጊዜ ስዕላዊ በሆነ መንገድ ነበር ያቀረበችው። ስንክሳር ከቀብሩ ቀን ጀምሮ ከሰሎሜ ቤተሰብ አጠገብ ሳትጠፋ እስከ ሰልስቱ አብራቸው ከረመች። መላኩ ሳራን ለመቀበልና ለማስተናገድ በዝግጅት ተጠምዷል። ሳራና መላኩ ከመጋባታቸው በፊት ሶስቱ ወንድሞቿም ሆኑ እናቷ እሱን የማግባት ሐሳብ አንቀበልም ብለው ነበር። ሳራ ግን አሻፈረኝ ብላ አግብታ ይኸው አሁን መከራዋን ትበላለች። ቤተሰቡ ሙሉ ለሙሉ የሚተዳደረው በሳራ ደሞዝ ቢሆንም ምንተስኖት ገንዘቡ እንደፈለገ ከማድረግ ግን አይመለስም። ሁልጊዜም ለመሄድ ታስብ ስለነበር መላኩ አማኑኤል ሆስፒታል ወስዶ አስጎብኝቷታል። ያየችው ነገር ልቧን የሰበረው። መላኩ ከልጆቹ ጋር ሲጫወት ማርቆስና ሳራ ደግሞ ሶፋ ላይ ቁጭ ብለው እያወሩ ነበር። ምንተስኖት ያለውትሮ በጊዜ ገባው። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 20 አሁን ይቀርባል። ያልከውን አልቃወምም። ሃይማኖትን ከማንኛውም ነገር በላይ ሰዎች የራሳቸውን ፍላጎት ለማስፈጸምና ኃይላቸውን ለማንሰራፋት በተሳሳተ መንገድ ተጠቅመውበታል። በብዙ ሚሊዮን የሚቆጠሩ ሰዎች በሃይማኖት ጦስ ሕይወታቸውን አጥተዋል። ሕዝቦች ክብራቸውን ተገፈዋል። ዛሬ የኛ ብለን የምንዋደቅለት ሃይማኖት ምናልባት ከተወሰነ ትውልድ በፊት የኛ አባቶች በሞትና በሕይወት ትንቅንቅ ውስጥ ሆነው በግድ የተቀበሉት ሃይማኖት ሊሆን ይችላል። ደግሞ መርሳት የሌለብን ነገር ከምንም ይልቅ በሃይማኖት የሰዎች ቁስል መፈወሱን፣ ችግረኞች መረዳታቸውን፣ ህብረተሰብ ከቀውስና ከዝቅጠት መዳኑን ነው ማወቅ ያለብን። ዛሬ የብዙ ሀገሮች ህጎች ምንጫቸው ሃይማኖት ነው። ለሃይማኖት ግድ የሌላቸው እንደሆኑ የሚሰብኩት ሰዎች እንኳን ሃይማኖት የለሽነታቸው ያለ ሃይማኖት አይቆሙም። ሁሉም ጸጥ ብለው ይሰሙት ነበር። ምንተስኖትም ተረጋግቶ ማዳመጡን ቀጥሎ መልአኩ ሲያቆም መሌ አንተ ካልከው ጋር እኮ ችግር የለብኝም፣ ልክ ነህ። ግን ለምን እንደማታውቅ ትሆናለህ። እኔ እኮ አውቃለሁ በጣም ብዙ ግብዝ ሰዎች መፈጠርህን የሚያስጠሉ በሃይማኖት ስም የሚነግዱ አገር የሚሸጡ በቃ ህሊናቸውን በጨው አጥበው የበሉ። እሺ ውሸቴን ነው? ፈጽሞ አይደለም። እኔም አውቃለሁ። ግን ይኸውልህ እስኪ አስብ። አንተ አሁን የምትሰማው ዘፈን ባህላዊ ብቻ ነው? ራፕ፣ ካንትሪ፣ ሮክ አትሰማም? ውስጡ ምንድነው በብዛት ያለው? በቃ ቲቪያቸውን፣ ፊልማቸውን፣ ሌላው ቀርቶ የተማርከው እዛው እነሱ ሀገር አይደለም? ስለዚህ አንተ ዋሸራ ገብተህ ቅኔ መማር ነበረብህ ወይስ በራፕ ፋንታ የግድ ፉከራ ማዳመጥ አለብህ? ለምንድነው መንፈሳዊ ሲሆን ነገሩ በሌላ አይን የሚታየው? እንደውም እኮ ይኸው ይህን መጽሐፍ ቅዱስ እሱንስ የነሱ ነው የምትለው? አውቃለሁ። ለምሳሌ ህንዶች፣ እንግሊዞች ሀገራችን መጽሐፍ ቅዱስ ይዘው መጥተው ሰጡንና ጸሎት አስተማሩን። ለመጸለይ አቀርቅረን ስንነሳ እነሱ መሬታችንን ወሰዱ፣ እኛም ከመጽሐፍ ቅዱሳቸው ጋር ቀረን ይላሉ። ስታየው ዋው ያስብላል። ግን ያን ሁሉ ሚሊዮን ህንዳዊ፣ ምን ህንዳዊ ብቻ በእንግሊዝ ግዛት ፀሐይ አትጠልቅም እስኪባል ድረስ ዓለምን ለስንት ጊዜ የገዙት በመጽሐፍ ቅዱስ እያታለሉ ነው። አስብ እስኪ። ክርስቲያን እንኳን ያኔ ዛሬም ህንድ ውስጥ ጥቂት ፐርሰንት ነው። እንግሊዞች ደግሞ የገዙት ሁሉን ክርስቲያን አድርገው አይደለም፣ አረቡን፣
እስያዊውን አፍሪካዊውን እንደ በግ ሲነዱት የነበረው ባስተሳሰባቸው ስለበለጡን ነው። ሮምና ግሪክ ዓለምን ሲገዙ እኮ ክርስትና አልነበረም፣ በሃይማኖትም አይደለም። ሰውን የሚገዛው በአእምሮው ሲበልጥ ነው። አሁን ለምሳሌ የቻይናን መንግስት ሃይማኖት የለሽ ልንለው እንችላለን። ያለምንም ሃይማኖታዊ አጀንዳ ይሄው ቀስ በቀስ ዓለምን እየጠቀለለች ነው። እኛ አሁንም የምዕራባውያንን ሃይማኖት ስንሰድብ ነገ ደግሞ ያለ ሃይማኖት የምስራቃውያን የኢኮኖሚ አሽከር እንዳንሆን ያስፈራል። ብዙ አወራው መሰል። ግን እስኪ ጠይቅ ራስን፣ ለምንድን ነው መዝሙሩን የምጠላው? ይህን ያህል እስኪያንገሸግሽ ድረስ። ከጠረጴዛው ላይ የተቀመጠውን ውሃ ፉት አለ። ሊሆን ይችላል መሌ፣ ግን በቃ እኮ ተስፋ ነው የሚያስቆርጥህ አለ አይደል? መንገድ ላይ ይዞ አንዱ ይነዘንዝሃል፣ ሌላው ከድሃ በሰበሰበው ገንዘብ ሲንደላቀቅ አይተህ ይቀፍሃል፣ አንዱ ደግሞ እፈውስሃለሁ ብሎ አበሳህን ያሳይሃል። ሲሻው በቲቪ ፌክ ነገር እያሳየ ከመድረክ ጀርባ ይስቅብሃል። ዘዴው ሲያልቅባቸው ደግሞ የፈረደበት የአፍሪካ ጥቁር ድሃ ሕፃን አለ። ከሆነ ቦታ ቅንጨ እያበሉ ፊልም ይቀርጹና በልጅ 30 ብር በወር እርዱ ይላሉ። በሌለ ልጅ የውሸት ደብዳቤ እየጻፉ በሰው ይነግዳሉ። ስንቱን ልንገር። ይሄ ታዲያ ሃይማኖትን አያስጠላህም? አሁን ይሄ የእርዳታ ድርጅት ሁላ በእናትህ አጭበርባሪ ብቻ ነው የተሰበሰበው። ታውቃለህ፣ እኔ ኢንተርናሽናል ዴቨሎፕመንት ስማር ነው ይሄ በጎ አድራጎት ምናምን እየተባለ የሚለፈፈው ሁሉ ያስጠላኝ። ንግድ ነው። አንተ ግን የተማርክ ሆነህ እንዴት ነው እንደዚህ እንደ በግ የምትነዳው? ብሎ ሶፋው ላይ ደገፍ አለ። ምንቴ፣ አንተ ያልከው ሁሉ እኮ ውሸት አይደለም። የምትለው ሁሉ ግን እውነት ነው ለማለት ደግሞ አዳጋች ነው። ድምዳሜን የወሰድከው ክፉ ክፉን ሰብስበ ባገኘው የተንሻፈፈ መረጃ ላይ ተመስርተ ነው። ዋናው ጥያቄ ግን ለምንድን ነው ክፉ ክፉን ብቻ ለማየት የመረጥከው ነው? እመነኝ፣ ምክንያት አለ። ወይ የምትሸሸው ነገር አለ፣ ወይ ደግሞ ያልሻረ ቁስል አለ። በተረፈ አብዛኞቹ ያነበብካቸውና የሰማሃቸው ነገሮች አስተሳሰብህን ወደ አንድ አቅጣጫ ያስቀሰሩ ይመስለኛል። ለዚህ መፍትሄው ምን መሰለህ? ለምን ከመሄድ በፊት አንዳንድ ደና ነገር የሚሰሩ የበጎ አድራጎት ድርጅቶችን ደግሞም በጣም ችግረኛ ሰፈር ውስጥ የተሰሩ ጥሩ ጥሩ ስራዎችን አታይም? እኔም የምሰራባቸው ሌሎችም አሉ ፈቃደኛ ከሆነ። ሌላው ግን ይሄ ሁሉ ችግርና ማጭበርበር መኖሩ የሆነ ጥሩ ነገር ሊገኝበት የሚችል ነገር ስላለ አይመስልም? ማለቴ ገንዘብ በሌለበት ቦታ ሌቦች፣ ስጋ በሌለበት ቦታ አሞሮች አይሰበሰቡም እኮ። ታዲያ ለምን ሌቦቹንና አሞሮቹን ስላየን ስጋውንና ገንዘቡን እንረግማለን? ይልቅስ ትክክለኛውን ነገር በማድረግ ምሳሌ መሆን ነው እንጂ ብሎ ዝም አለ መላኩ። ሪሊ ብታሳየኝ ደስ ይለኛል። ባይዘዌ ይህን ያህል ከመዝሙሩ ጥል ኖሮኝ አይደለም፣ እንዳልኩ ብዙ የሚያናድደኝ ነገር ስላለ ነው። ሌላው ደግሞ እንደዚህ እኮ ቁጭ ብሎ ጤነኛ ውይይት የሚያደርግ የለም። በቃ አንተ ሰይጣን እንደሆንክና ደንቆሮ መጽሐፍ ቅዱስም የማይገባህ አድርገው ነው ራሳቸውን ሰማይ ሰቅለው ነው የሚገጥሙ። ያ ደግሞ የባሰ ያናድዳል። አሁን አንተ ያልኩትን ሁሉ በደንብ መስማትህ ራሱ በቂ ነው። ሌላው ደግሞ እኔ ያልኩህን ተጋትልኝ ብለህ ጉሮሮዬን አላነቅኸኝም። ገባህ? ነጥብህን ተናገርህ፣ ፍርዱን ለእኔ ተውክልኝ። ይቅርታ ደግሞ በጣም ተናድጄ ስለነበረ አንተንም እንደ በግ ትነዳለህ ስላልኩ በጣም ነው ልቤን የመለስከው። ሌላው ቀርቶ ቴፑን ቶሎ ብለህ አጥፍተህ አልገባኝም አስረዳኝ ብለህ ስትጀምር እንዴት እንዳሳፈርከኝ አታውቅም። ልክ ያን ጊዜ ነው ልቤን የከፈትከው አለ። ቀደም ሲል የነበረው ቁጣና መነፋፋቱ ፈጽሞ ጠፍቶ። እንዴት ነው ሳሪ፣ ራት የለም እንዴ አለ። አሁንም ረጋ እንዳለ በዛውም ከገባበት ማጥ ለመውጣት ይመስል ራት ከጓደኞቹ ጋር መብላቱንም ረስቶ። ኧረ ዝግጁ ነው፣ እስኪ ንገራቸው እንዲያቀራርቡ አለች ባሏን። እሷም ለዋ ላይ የተኛውን ልጅ ለማስተኛት ለመነሳት እየሞከረች ከተቀመጠበት በፍጥነት ተነስቶ ምን ተስኖት ልጁን ተቀብሏት ወደ መኝታ ቤት ይዞት ሲሄድ እሷም ተከትለው ሄደች። ዛሬ እንዴት ነው አለች በሆዷ። ለነገሩ ደስ ባለው ቀን ምን ተስኖት እንደ ስሙ ነው።
ራት እየበሉም ሳራ በጣም እንደገረማት ነበር። እንደዚህ ልብ ሰጥቶ ሰውን ሲያዳምጥ በሙግት ጀምሮም በምስጋና ሲጨርስ አይተው አታውቅም። ለራሷም ቢሆን ብዙ ነገር ነው የተማረችው። ከራት በኋላ የነበረው ጊዜ መሳሳቅና መቃለድ የበዛበት ነበር። መልአኩም ወደ ሌላ አከራካሪ ጉዳይ እንዳይገቡ በዘዴ ሲከላከል ቆየ። ሁሌም ከባድ ጉዳይ ከተወራ በኋላ ሰዎች ነገሩን ለራሳቸው እንዲያብላሉትና ዘና የሚያደርግ ነገር ማውራት ይወዳል። ምሽቱ እንዳማረበት አለቀ። ምንተስኖት ከመጣ ጀምሮ ዝም ብሎ የቆየው ማርቆስም ራት ላይ ትንሽ ተጫውቱ ወደ 5 ሰዓት አካባቢ መልአኩ ቤት ሊያድሩ ሄዱ። ስማ እንጂ አንተ ትዕግስቱን ሰጥቶሃል። ዋው! እኔ ውጣ ነበር ያለኝ። ግን እኔ የምለው ይችን የመሰለች ወርቅ ልጅ ምን ስታደርግ ነው ከዚህ ምን እንደምን አላውቅም ከሱ ጋር የተጋባችው? በእናትህ የሚመክራት ዘመድ አልነበር? በቃ እኮ ዓለም ሁሉ በሱ ዙሪያ የምትዞር ሚጢጥዬ ሉል ነው የምትመስለው። እኔ እንዲያውም አንተ ያው በመላኩኛ አበረድከው እንጂ የሆነ ነገር ሁሉ ልለው እችል ነበር። በሰው ቤት ብዬ ያው ዝም ማለቱን መረጥኩ እንጂ አለ ማርቆስ በረጅሙ ተንፍሶ ከግቢው ውስጥ ሲወጡ። ያው እምቢ አሻፈረኝ ብላ ነው። ቤተሰብ እንኳ አስቸጋሪ ሰው እንደሆነ ተረድቶ ተይ ብለው ነበር። አሁንማ ጭራሽ ከቤተሰቦቿ ሁሉ ነው እኮ ያቆራረጣት። ምን ማድረግ እንደሚቻል አላውቅም። እሷም ድክም ያላት ነው የሚመስለው። በቀደም በቃ ከ2 ሰዓት በላይ ነው ያለቀሰችብኝ አለ መልአኩ ወደ ዋናው አስፋልት እየገቡ። ስንቱ መሬት የሆነ ወንድ ደግሞ ጅራፍ የሆነች ሚስት አግብቶ በምላስ ቀበቶ ሲለጠለጥ ይኖራል። ለዚህ ያችን ስንክሳርህን ነበር መዳን። ውስጡ እየተናደደ የለበጣ ሳቅ ሳቀ። አንተ ልጅቷ ምን አረገች? እሷስ የራሷን ድርሻ ጅራፍ ተቀብላ ይኸው በዚህ ዕድሜ ተፋታ መከራዋን እያየች አይደል? በዛ ላይ ደግሞ በጣም የምትወዳቸውን እናቷን አጣች። አታሳዝንህም? አለ መልአኩ። ማርቆስ ለስንክሳር ያለው አመለካከት ለምን እንዲህ በጥላቻ እንደተሞላ ሊገባው አልቻለም። ይኸውልህ ሰው ማለት ሳራ፣ ሶሎሜ፣ ደግሞ ማነች ያቺ ቢሮ የምትሠራ ያንተ ረዳት ፎዚያ። በቃ እኔ የምለው ሳራ ግን እስከ መቼ ነው እንደዚህ የምትኖረው? በእናት ሥራ የምትሠራው እሷ፣ ልጅ የምታሳድገው እሷ። በዛ ላይ የትም ሲዘል ከርሞ መጥቶ እንደፈለገው ይጨፍራል። የሆነ ነገርማ መደረግ አለበት። መልአኩ ላይ አፈጠጠበት። እሱ መፍትሄ እንዳለው ሁሉ ማርቆስ ሰው ሲወድም ለብቻው ነው። ጥሩ ሰው ሲበደል ሲያይ የሚያደርገውን የሚያሳጣው። እስኪ እናያለና። እኔ የምልህ ብራዘር እንዴት ናቸው? ባለፈው ያልከኝ ፕሮጀክታቸው እንዴት ሆነ? አለ መልአኩ። ተቋራጭ ሆኖ የሚሰሩት የማርቆስ ትልቅ ወንድም ከተቆጣጣሪ መሐንዲሱና ከክልል ባለሥልጣናት ጋር በገንዘብ ኃይል ደጋግፈውት የቆየው ፕሮጀክት ከፍተኛ የገንዘብ እጥረትና ብክነት ተገኝቶበት መንግሥት ምርመራ እያደረገበት እንደሆነ ማርቆስ ነግሮት ስለነበር እኔ እንጃ እባክህ መሌ፣ ሰው የሚነግራቸውን አይሰሙም። ሁሉን የሚያውቁ አድርገው ነው ራሳቸውን የሚያዩት። ሁሉን በሰውና በአቋራጭ ነው የሚሰሩት። በገንዘቡ ይቦርቁና ማጣፊያው ያጥራቸዋል። ከ2 ዓመት በፊት ከኔ ጋር የሌለ ጸብ ነበር የተፈጠረ። ለልጆቹ ቤት ገዛ። ሰው እንዴት ነው ገና 50% እንኳን ባልተጠናቀቀ ፕሮጀክት ብር አይን የሚያጭበረብር ሰርግ ሼራተን ደግሶ መርሴዲስ መኪና ስጦታ የሚሰጠው? ለሌላው ሀብታም ስለሆኑ ይመስላል። አይ እኔ ያውቀዋለሁ ጉዳቸው። ከአቅም በላይ ፕሮጀክት ይወስዳሉ። ፕሮጀክቱን ለማሸነፍ ገና ሥራው ሳይጀመር ብሩን በአካፋ እየዛቁ ለአጫራቾቹና ተቆጣጣሪዎች ለመስጠት ይስማማሉ። ከዛ ማጣፊያው ሲያጥራቸው ሌላ ፕሮጀክት ይወስዳሉ። ገባ? አሁን እሱ 7 ፕሮጀክት አለ። ጓደኞቹንም ስለማውቃቸው እኮ ነው።
ታውቃለህ፣ ሲንጎማለሉ የሆነ አዋቂና ባለጸጋ ይመስላሉ። ግን ገባ በድሃው ሕዝብ ስም በብድር የሚመጣውን ብር ከጓሮ እንዳጨዱት ሁሉ ይዘሩታል። በእናትህ ተወኝ፣ ያናድደኛል። አንተ ግን ቻሌንጅ ልታደርጋቸው ሞክረ ነበር ወይ? ቻሌንጅ? እነሱ ቻሌንጅ ያደርጉሃል። ባለፈው ብዙ ኮምፒውተር ተይዞብኝ ሊረዳ ይፈለገ ትልቅ ወንድማችን። ያው እሱ አስመጭና ላኪ ምናምን ትልቅ ድርጅት አለ አይደል? ደግሞም ብዙ ሰው ያውቃል። ሚስቱም የነሱ ሰው ናት። እና እንዴት ነው የምትረዳኝ ብለው ኮኔክሽን ነው ዋናው፣ ብሎኑን መፍቻ ብቻ ነው የሚያስፈልገው ብሎ ጭራሽ እኔን ከሰው ሊያስተዋውቀኝ እንደማላውቀው ሁሉ የነሱን የተግማማ መንገድ ሊያሳየኝ ይዞኝ ሄደ። እኔም እቅጩን ነግሬያቸው ወጣ። ሥራ እንጂ ሌብነት እንደማልፈልግ። ሰው እኮ በቀላሉ ገንዘብ ያገኘ የመሰለው ጭንቅላቱ ውስጥ አንጎል ሳይሆን ጥጥ ነው ይዞ የሚዞረው። እንደ አቋራጭ አእምሮን የሚያቀጭጭ እንደ ጉቦ የሰውን ነፍስ የሚያሳድፍ አስቀያሚ ነገር የለም። ደግሞም የተማረውም ሀብታሙም ሁሉም እንደዚህ ከተጨመላለቀ አገር እንዴት ነው የሚለወጠው? አለ ማርቆስ ስሜቱ ሳያስበው የበለጠ እየጋለ። እና ምን ሆነ ታዲያ ጉዳዩ? እኔ እንጃ በእናትህ መስማትም አልፈልግም። አንዳንዴ እንደሆነ ሆኖ ተርመጥምጦ ይወጣ ይሆናል። እኔ ጋር ደውሎ ነበር፣ ነግሬዋለሁ። እኔ እንድሳተፍ ከፈለገ ከስር ከመሰረቱ የተበተቡትንና ያጨመላለቁትን ነገር ሁሉ ማስተካከል ብቻ እንደሆነ መፍትሄው፣ አለበለዚያ እንዳያናግረኝ ነው የነገርኩት። በጣም ተናድጄ ነበር መሰለኝ። ከባድ እኮ ነው። ወንድም ስለሆነ ማድረግ ይቻላል። ማለቴ ቆርጠህ አጥለው አለ መላኩ ግራ ገብቶት። ይኸውልህ መሌ፣ እኔ መጀመሪያ የራሴን ኑሮና ቢዝነስ ከዚህ ቆሻሻ መጠበቅ ነው ስራዬ። ወደፊት ግን እኔ ጥሩ ምሳሌ መሆን ከቻልኩ በኋላ ወንድም ጓደኛ ምናምን የሚባል ነገር የለም። መጀመሪያ እንዲለወጡ የምችለውን አደርጋለሁ። ከዛ በኋላ ግን የሥራውን ማግኘት አለበት ሁሉም። የትውልድን ሀብት እየመጠበጠ ከሚኖር አይዶኖ። ይኸውልህ ኮራፕሽን ሰው የፈጠረው ርካሽና አጥፊ አኗኗር ነው። እኛ ደግሞ ራሳችንን ከሱ ካጸዳን በኋላ አገርንም የማጽዳት ሥራ አለብን። በተገኘበት ቦታ መኮነንና መጋለጥ አለበት። አይገባኝም ሰው ለምን ራሱ ተጨመላልቆ ሌላውን ለማጽዳት ሳሙና ፋብሪካ እንደሚከፍት። ኮራፕሽንን ሁሉም ሰው ራሱ ላይ ሲያየው ሊጸየፈው የሚገባ የአመለካከት እድፍና አስቀያሚ ያስተሳሰብ ትውከት እንደሆነ እንዲያውቅ ማድረግ አለብን። እስማማለሁ። ግን እኮ ነገሩ በባህልና በፖለቲካ ውስጥ ያለውን ስር መስደድና የሚጠቀሙበትንም ሰዎች ጉልበትም መርሳት የለብን። ለዚህ ይመስለኛል ሰው ሁሉ በሬዲዮና በየስብሰባው እየረገመው በየቢሮውና በየንግድ ቤቱ አሽሞንሙኖ የሚይዘው። ቲፕ፣ የእጅ መንሻ፣ ጉዳይ ማስፈጸሚያ፣ የአማካሪ ክፍያ ምናምን አለ አይደል? ስሙም ብዙ ነው። በሰዎች ላይ ብቻ ሳይሆን በባህሉም ውስጥ ሰርጾ የገባ ይመስለኛል። ገና ስናድግ ጀምሮ ማሙሽዬ ፊትህን ከታጠብክ ካጠና አልጋን ካነጠፍክ ይሄ ይደረግልሃል እየተባልን እናድግና ሥራ ስንይዝ የተቀጠርንበትን ሥራ ለመሥራት ማባበያ እንፈልጋለን። ሰርቶ ማግኘት ሁሌም አድካሚና ጊዜ የሚወስድ ስለሆነ አቋራጭ መጠቀሙ የሰው ደካማ ጎን ይመስለኛል። በተጨማሪም ከጥንት ጀምሮ ለባለሥልጣኖችና ለአዛዦች የሚሰጥ እጅ መንሻ የሚለው ባህላዊ ሴትም በደማችን ውስጥ አሁንም ያለ ይመስለኛል። ነገሩ ተቀባይና ሰጪ ተረዳርተው የሚያፋፉት ተባይ ነው አለ መላኩ የሚለው ነገር እያለቀበት። ይኸውልህ አስተዳደግም ይሁን ባህል የሰው ተፈጥሮም ይሁን ክፋት የሚገባኝ ነገር መጥፎ ነገር እንደሆነ ነው። ጥሩ ነገርና እውነት ደግሞ በአንድ ሰውም እጅ ቢሆን ጉልበት አላት። እኔ ራሴ እውነትን ገንዘቤ ማድረግ ነው የመጀመሪያ ኃላፊነቴ። ሌላው ለሰረቀው ለምንድን ነው እኔ የማፍረው? ቆሻሻውን ቆሻሻ ብዬ መጥራት አለብን። ወንድም፣ እህት፣ ጓደኛ፣ ባለሥልጣን አይ ዶንት ኬር። ቁም ነገሩ እንደዚህ የሚያስቡ ሰዎች እየበዙ ሲመጡ ውሸት መፍረክረክ ትጀምራለች። ሌብነት እርቃኗን ትቀራለች። ስንፍና የባህል አተላ ይሆናል። ደግሞም እውነት የውሸትን ያህል ደጋፊዎች አትፈልግም።
እኔ እቺ ሀገር መቀየር ካለባት ከሙስና ኮሚሽን ሳይሆን ከኔና ካንተ ከመሳሰሉት ነው መፍትሄ የሚገኘው። የሰረቀ ይፈር፣ አቋራጭ የተጠቀመ ይጨነቅ፣ የዋሸ ይሳቀቅ እንጂ እኔ ቀና ብዬ ነው የምኖረው። ማርቆስ ሰዓቱን አየ። እስኪ እንግዲህ አይ ቲንክ ያው በሂደት ነው የሚለወጠው መሰለኝ። ማርክ አሁን እንዴት እንደደከመኝ አትጠይቀኝ። ትናንትም እኮ በደንብ አልተኛው አለ ወደ ሰፈር እየገቡ። ሁለቱም ደክሟቸው ስለነበር እንደገቡ ነው ወደ መኝታቸው ሄዱት። ሙስና ከስንፍና ከሌብነትና ከውሸታምነት የሚሰራ ርካሽ አስተሳሰብ ያላቸው ሰዎች እየጠመቁ ከመሰሎቻቸው ጋር በድሃ ደም እየበረዙ የሚጠጡት የተበላሸ መርዝ ነው። እንደ ኢትዮጵያ ያሉ አገሮችን ከማደግ ያቀበ የአእምሮ ቀበኛ የሰነፍ አልጋ ነው። አቋራጭ ለማግኘትና የሚጠበቅበትን ላለማድረግ ወይም የማይገባውን ለማግኘት በሙስና የሚጠቀም ሰው የሚጎዳው ሰው ተቆጥሮ አያልቅም። በመጀመሪያ የራሱን አእምሮ የፈጠራና የሥራ አቅም ይገድላል። የጉቦ ተጠቃሚውንም በሰጠው የጥቅም መደለያ አፍኖ ያኮላሻል። ከዚህም በተጨማሪ ነገሩ በትክክል ቢሰራ ኖሮ ሊጠቀሙ የሚችሉትንም ሰዎች ዕድል በማጥፋትና በመዝጋት ሕይወታቸውን ያጨልማል። ከሁሉም የሚያሳዝነው ደግሞ ለአገርም ለወገንም የሚፈይድ ሥራ ሊሰሩ በትክክለኛ መንገድ የሚማስኑትን ሰዎች መንገድ በመዝጋትና ተስፋ በማስቆረጥ አገር ያላትን ከሁሉ የተሻለ ሀብት ያጠፋል። ጥይት አንድን ሰው ነው የምትገድል፣ ሙስና ግን አገርን። ጥይት የሰውን ሥጋ ያቆስላል፣ ሙስና ግን አእምሮንና መንፈስን የሚመርዝና የሚያቀጭጭ የዝቃጭ ዝቃጭ የሆነ ከስግግብ አእምሮ የሚወጣ የከረፋ አይነ ምድር ነው ቢባል ማጋነን አይሆንም። ማርቆስ እንደ ጓደኞቹ አቋራጮቹንና ትውውቆቹን ልጠቀም ቢል ባለብዙ ብር የወጣት ቱጃር መሆን ይችል ነበር። እሱ ግን ሁሉንም ነገር በትክክለኛ መንገድ ነው የሚሠራው። ታክሱን በትክክል ስለሚከፍል አንዳንድ ጊዜ ሞኝ እየመሰላቸው እንዴት ገንዘብ ማትረፍ እንደሚችል ሊያስረዱትና ሊረዱት የሞከሩ ሰዎችም አሉ። የገዛ ወንድሞቹና የእነሱን ጓደኞች መጀመሪያ እንደ ሐቀኛ የምዕራብ አገር ሐሳባዊ ያዩት ስለነበር ሲገባው ይገባዋል ብለው ይቀልዱበት ነበር። በኋላም እየተናደዱበትና እየተበሳጩበት መጡ። እስከ መጨረሻው ባለሥልጣን ይሄዳል እንጂ የማያምንበትን ነገር ፈጽሞ አያደርግም። ሠራተኞቹም ይህንን አቋሙን ያውቃሉ። የችሎታ ማነስ ያለባቸውን ሰዎች ታግሶ በማሰልጠን ያምናል። ለሙስና ግን ምንም ርኅራኄ የለውም። ያለምንም ማስጠንቀቂያ ነው የሚያባርራቸው። አሁን ብዙ ቢሮዎች እያወቁት ስለመጡ ለሱ ትልቅ ክብር አላቸው። የጓደኞቹንና የቤተሰቦቹን አስተሳሰብ ለመለወጥ ገና ባይችልም ቢያንስ የህሊና ሾህ ሆኖባቸዋል። በ8 ዓመት ውስጥ ብዙ ዋጋ ያስከፈለው ጉዳይ ቢሆንም ንጹሕ ህሊናና የጠራ አእምሮን የሚያህል ትርፍ ግን በገንዘብ ሊገመት አይችልም። ከሙስና የመራቁ ትልቅ ጥቅም ሆኖ ያገኘውን ጠንካራ ሠራተኝነትና ተፎካካሪነትን ለማግኘት በትክክለኛ መንገድ ስለሚሠራ የእሱ ሥራ ከማንም ሥራ የጠራና ምሳሌ የሚሆን መሆኑ ነው። በተጨማሪም እውነቱን በድፍረት ለመናገርም የኑሮ እውነተኛነት የፈጠረለት አቅም ቀላል አይደለም። መላኩ ሁሌም እንደሚለው በሙስና የተያዘ አእምሮ እንደ ተቆለፈበት ቁልፍ ስለሆነ ለማንም አይጠቅምም። መላኩ መቂ ሄዶ ከመጣ ወዲህ የጎደለውን አንድ ነገር እንዳሟላ ተሰምቶታል። ባክስቱና በነ መዓዛም ከረጅም ሌሊት በኋላ እንደወጣች ፀሐይ ተስፋን ዘርቶባቸዋል። በሳምንት 2-3 ጊዜ ይደዋወላሉ። በተለይ ከመዓዛ ጋር አንዳንዴ ሳያውቁት ረጅም ሰዓት ያወራሉ። መዓዛ ደስተኛ ሆናለች። የምታወራለት ሁሉ በጣም በጎና ደግ ነገር ሲሆን ሥራዋም መልክ እየያዘ መሆኑን በደፈናው ነግረዋለች። አርባ ምንጭ ያለው ወንድሟም ሰሞኑን መጥቶ ስለነበር ከመላኩ ጋር በስልክ ተዋውቀዋል።
መልአኩም በፊናው እንዴት አድርጎ ሊረዳቸውና ሕይወታቸው የሚለወጥበትን መንገድ ሊያሳያቸው እንደሚችል ብዙ እያሰበ ነው የከረመው። ከሁሉም ግን አኗኗራቸው በእጅጉ ያሳስበዋል። ቢያንስ ልጆቹ በትክክል አርፈው ማጥናትና መተኛት የሚችሉበትን ሁኔታ መፍጠርና ቤተሰቡም ሥርዓት ያለው ኑሮ እንዲኖሩ እንዴት ሊረዳቸው እንደሚችል ያሰላስላል። የገንዘብ ድጋፉ በተወሰነ ደረጃ ሊረዳ እንደሚችል ቢያምንም አሁን የሚኖሩትን ኑሮ የፈጠረውን ያስተሳሰባቸውን አቅምና አቋም ግን ለመለወጥ ከሁሉም አስቸጋሪውና አስፈላጊው እርምጃ እሱ መሆኑ አስጨንቆታል። ከማርቆስም ጋር ብዙ አውርተውበታል። ማርቆስ ረጋ እንዲልና ትክክለኛውን ቀዳዳና ጊዜ እንዲጠብቅ መክሮታል። ማርቆስ እንደ መልአኩ ተናጋሪና ነገሮችን አብጠርጥሮ የማሰብ ተሰጥኦ ባይኖረውም ተግባራዊና ስልታዊ አስተሳሰቡ ግን መሬት ጠብ አትልም። መልአኩ ያክስቱ አይን ጉዳይም ከንክኖ ስለነበር ከመዓዛ ጋር ተነጋግረው እዚሁ አዲስ አበባ ይዛቸው መጥታ ሊያሳክማቸው አዲስ አበባ እንደሚያሳየው ቃል ስለገባለት ካሳሁንንም ከቻለች ይዛው እንድትመጣ ተስማምተዋል። የአይን ቀጠሮውን ለሮብ ጠዋት ስለያዘላቸው ማክሰኞ ሊመጡ ነው ያቀዱት። ተመላልሳለም ትሰራለት ሠራተኛው እንግዳ እንደሚኖረውና ምግብም መኝታ ቤቶቹንም እንድታዘጋጅ ነግሯታል። ሁልጊዜም ቢያንስ አንድ ትርፍ መኝታ ቤት መኖር ተገቢ ነው የሚል እምነት አለው። አቅሙ ፈቅዶ የራሱን አፓርትመንት መከራየት ከጀመረበት ጊዜ ጀምሮ ይህንን ከማድረግ አልተቆጠበም። ምናልባት የራሱን መኝታ ለሰው መስጠት ስለማይወድም ይሆናል። ከማርቆስ ጋር ግን ድሮም አሁንም አብረው ነው የሚተኙት። ሲያወሩ ነው ግማሹ ሌሊት የሚያልቀው። መልአኩ ለመጀመሪያ ጊዜ ነው እንግዲህ ዘመድ ቤቱ የሚያስተናግደው። በእርግጥ እነ ሳራን 1-2 ጊዜ ራት ጋብዟቸዋል። ለነገሩ ከሳራስ የቀረበ ዘመድ ለሱ ማን አለው? ማን ያውቃል? አንድ ቀን ደግሞ አፋር አባቱን ያስተናግድ ይሆናል። አይታይም? አቶ ሐሰን በአዲስ አበባ ከእኔ ከልጃቸው ጋር አለና ሳቀ ከራሱ ጋር። ግን ማን ያውቃል? እዚሁ አዲስ አበባም ሊሆኑ ይችላሉ እኮ የእሱ አባት። ወይ ደግሞ በሕይወትም አይኖሩ ይሆናል። መልአኩ መቂ ሄዶ ከተመለሰ በኋላ መዓዛ ብዙ ለውጦችን አድርጋለች። በሳምንቱ ወንድማቸው ከአርባ ምንጭ ሲመጣ እሱን ቁጭ አድርገው አናግረው በሥራው ተሳታፊ ለመሆን ተስማማ። እሱም አይሱዙ መኪና ላይ ረዳት ሆኖ ሲሠራ ቆይቶ ብዙም ጊዜ አልሆነው ሾፌር ሆኖ መሥራት ከጀመረ። ባንክ ካስቀመጠው 19,000 ብር ላይ 10,000 ብሩን ለሥራው ሊያዋጣና በየ15 ቀን ከአርባ ምንጭ ፍራፍሬና አትክልት በአይሱዙ ጭኖ ሊያመጣና እነሱ ትንሽ ሱቅ ነገር ተከራይተው ሊሸጡ አቀዱ። ጉዳዩን ያማከራቸው የመኪናው ባለቤት የነዳጁን ከሸፈነ ሊፈቅዱለት ተስማምተዋል። እንደ ልጃቸው ስለሚያዩትና እሱም ታማኝ ስለሆነ ሳያንገራግሩ ነው የፈቀዱለት። በዛ አካባቢ ረከስ ያሉ እንደ ቅቤና ቆጮ የመሳሰሉ ሌሎች ሸቀጦችንም ማምጣት እንደሚችሉ ተስማምተዋል። ሲመለስም ከመቂ ወደ አርባ ምንጭ ሊሄዱ የሚችሉ ነገሮችን ወስዶ ትርፉን እጥፍ በማድረግ የነዳጁን ወጪ መሸፈን እንደሚችሉ ገምተዋል። ወንድሟ የሰጣትንም ገንዘብ ባንክ ጨምራ የባንክ ደብተሯንና ዕቅዷን በመያዝ ከአነስተኛ የብድር ተቋም ተጨማሪ 10,000 ብር ብድርም አግኝታለች። በከተማ ወዳሉ ትልልቅ ሆቴሎች ሁሉ ሄዳ ጥሩ እንጀራ ለማቅረብ አናግራ 5 ሆቴሎች፣ 3 ስጋ ቤቶች ፍላጎታቸውን ገልጸዋል። በከተማው ውስጥ ያሉ ትልልቅ ነጋዴዎች ሟች አባቷን ስለሚያውቋቸው ሊረዷት ፈቃደኛ ሆነዋል። አሁን የጀመረችው ሥራ ከተቃናላት ከከተማው ብዙም የማይርቁ የአበባ እርሻዎችንም አናግራ ምግብ ለማቅረብ አስባለች። ሐሳቧ ሰፊና ብዙ ቢሆንም አሁን ግን ባላት ደረጃ ሐሳቧን ሳትበታትን አቅማቸውን መገንባት ነው ያሰበችው። ተናግራ ማሳመን የምትችለው መዓዛ የራሳቸውን ብቻ ሳይሆን የጎረቤት ሰፈር ወጣቶችንና ባላልባ ብቸኛ እናቶችንም ሕይወት መቀየር ዕቅዷ ውስጥ አለ። ወደ 11 ሰዓት ላይ አዲስ አበባ ሲደርሱ መዓዛ ስልክ ደውላለት ከስቴዲየም አካባቢ ሄዶ ተቀብሏቸው ወደ ቤት አመሩ። አዲስ አበባ ሲመጣ የመጀመሪያው የሆነው ካሳሁን ደስታውና ግርምቱ ልክ አልነበረውም። የዶሮ ፍትፍት፣ የአበሻ ዳቦና ፍራፍሬ ተሸክመው ነው የመጡት።
ይህ መልአኩን በጣም ቢከብደውም ደጋግሞ ከልቡ ከማመስገን በላይ ለምን ብሎ ሊያሳቅቃቸው አልፈለገም። የመቀበልን ጸጋ የተማረው በግድ ነው። ለችግረኛ በደስታ የሚሰጡ ለጋሶች ሲሆኑ ከችግረኞች የሚሰጣቸውን በደስታ የሚቀበሉ ደግሞ ትሑቶች ናቸው የሚለው የአንድ ጓደኛው አባባል ሁሌም በሕሊናው ያቃጭላል። አክስቱ አሁንም ክስት ጉስቁል ማለታቸው እንዳለ ቢሆንም ደስተኝነታቸው ፊታቸውን አብርቶታል። መዓዛም በአጭር ጊዜ ውስጥ ያሳየችው ለውጥ የንጋትና የምሽት ያህል ነው። ፊቷ ጥርትና ፍክት ማለቱ ከውስጥ ደስታዋና የተስፋ ሙላቷ ጋር ሆኖ ባለፈው ካያት በ6 በ7 ዓመት ወጣት መስላለች። ልብሷም ጽድት ያለና ያማረ ነው። መዓዛ ስታወራ ሳቅ ታበዛለች፣ ስትስቅ ደግሞ ደስ ትላለች። በወሬዋ መሃልም ኧረ ውሸትህን ነው ገባ ለማለት የፈለግኩት በለው ማለት ትወዳለች። ማታ ቡና ተፈልቶ ሲጫወቱ አመሹ። ያልተወራ ወሬ የለም። ደክሟቸው ስለነበረ አክስቱና ካሳሁን ወደ ተዘጋጀላቸው መኝታ ሄዱ። መልአኩና መዓዛ ግን ወሬያቸውን ቀጠሉ። እሱ ከሄደ በኋላ ያደረገችውንና ያቀደችውን የምታስበውን ሁሉ ስትነግረው የሚያውቃት መዓዛ አልመሰለችው። ማዚ የሚገርም ነው፣ በጣም የምትገርሚ ልጅ ነሽ አለ ትከሻዋን እየነቀነቀ። እሷም እየሳቀች እኔ ምን ገርማለሁ? የዚህ ሁሉ ምንጭ እኮ አንተ ነህ። እኔ የምትገርመኝ አንተ ያ አንድ ፍሬ ልጅ አየኔ ጨብራራ። ምንድነው ደግሞ የጎፈሬ በእናት እንደ አባት ለመሆን ከሆነ መፋቂያና ያ ትልቁ ጭቤ ምንድነው የሚባለው? በእናት እንትን አዎ ጊሌ ነው እሱ ያስፈልጋል አለች ሳቋን መቆጣጠር እያቃታት። እሱም ፍርስ ብሎ እየሳቀ የአባቴን ጎፈሬ ለዝነጣ፣ የእናቴን የኩሽና ቢላዋ ለሙያ፣ መፋቂያውን ደግሞ ከጋሽ ኮልጌት ከአሜሪካ ወስዳለዋ። አሁንም ሳቋን መቆጣጠር እያቃታት ጀግና አፋር እኮ ነው የምትመሲው። ምንም እንጃሪ የሚባል እኮ ያለብሽም አትመሲ። አየኔ ቆንጆ ብላ አሁንም ጸጉሩን ሞነጫጨረችበት። የምር ግን በእናትሽ ማዚ፣ እሺ እኔስ ምንድን ነው ማድረግ የምችለው? ፕሮጀክትሽ በጣም ነው የጣመኝ አለ የተንጨባረረውን ጸጉሩን እንደ ማስተካከል እያሻሸ። ትቀልዳለህ አይደል? አንተማ ማንም ሊያዋጣው የማይችለውን ከሁሉም ውድ የሆነውን ነገር እኮ ነው ያዋጣው። ሳስበው ሁሉ ይገርመኛል። ምን እንደሆነ ታውቃለህ? ገንዘብ እንዳይመስልህ፣ እሱም ትልቅ ነገር ነው፣ ግን ሌላ ከሱ የሚበልጥ ብላ አይን አይኑን እያየች ስታፋጥጠው እኔ እንጃ ትቀልጅብኛለሽ አይደል አለ አሁንም ራሱን እያሻሸ። ገባ እኔ 11ኛ ክፍል ገብቼ ያው በማየን ጓደኝነት ውስጥ ከገባው በኋላ ራሴ መሆን አልቻልኩም ነበር። ከዛ በፊት ትልቅ ህልም ነበረኝ። በቃ ትልቅ ቢዝነስ ኖሮኝ ብዙ ሰው ስረዳ ውጭ ሀገር ሲሄድ ምናምን። የመጀመሪያ ባሌ ኤድሲዮስ ሲሞትና ልጄም ብዙ ሳትቆይ ስትሞት 26 ዓመት ገደማ የሆነኝ ነበር መሰል። ከዚያ በኋላ ዞምቢ ሆኜ ያው ላለመሞት ነበር የምኖረው። ከዚያም ያን ከንቱ ሰው ያገባው ባናቱ ልጅ ወልጄ ለማንም የማትጠቅም የሰፈር ሴት ሆንኩ። ያኔ ነፍሴ ተፈጭታ በነፋስ የበነነች ያህል ከሞቱት በላይ ከኗሪው በታች ዝም ብዬ መንከላውስ ጀመርኩ። ከዚያም ትዳሩን ፍርክስክስ ወጣ። ሰውየም ወደ ጫት ቤት፣ እኔም ወደ እናቴ ቤት ጠቅልለን ገባን። የማን እንደሚሻል እግዚአብሔር ነው የሚያውቀው አለችው ያለፈውን ኑሮዋን በቁጭት እያስታወሰች።